አሜሪካ እጇ የገባበት ነገር ሁሉ በእርሷ ስልት መቃኘቱ የማይቀር ነው። ሉዓላዊነቴ ክብርና ኩራቴ እያለ የሚዘፍነው ባንዲራ አቅፎ የሚያለቅሰው ሁሉ አሜሪካ በአንድ ጀንበር ተነስታ ለምታወርደው ዜማ እስክስታውን ቢያስነካው ብዙም አይገርምም። ነጩ ፖስታ ወደ ነጩ ቤተ መንግሥት ብሎ ዲፕሎማሲ የሠራውም በእኛ ጉዳይ አያገባችሁም ብሎ ጥጉን የያዘውም ኖሞር እያለ ኤምባሲዋ በር ላይ የፎከረውም ድርድር ብሎ ነገር አይታሰብም እያለ ሲምል ሲገዘት የነበረውም አሜሪካ በአምባሳደሯ በኩል ማቀንቀን ጀምራ ለነበረው ዘፈን ከበሮ ደላቂ ሆኖ ያሰረሽ ምቺው ባንድ ዋና አሳላፊም ሆኖ ስናስተውል ረጅም ጊዜ አሳልፈናል። ይህንን የአሜሪካ ያለቅጥ የተዘረጋ እጅ ያሳየልን ዘንድ ጥቂት ዓመታትን ወደ ኋላ መለስ ስንብል ህወሓትና ፌዴራል መንግስቱ የለየለት ጦርነት ውስጥ በነበሩበት ጊዜ የአሜሪካ መንግስት አቋም ልክ እንዳሁኑ ተነጋገሩ፣ ተኩስ አቁሙ፣ የእርዳታ መንገድ አመቻቹ የሚል ነበረ። ታዲያ ያኔም አሜሪካ ተነጋገሩ ባለች ቁጥር አገር ውስጥ ያለውን ሁኔታ ያላጤነ መግለጫ፣ ጣልቃ ለመግባት የተደረገ ሙከራ እየተባለ በዘመቻ መልክ የተቃውሞ ናዳ ይወርድባት ነበረ። የማታ ማታ ግን ጌታቸው ረዳና ሬድዋን ሁሴን ፕሪቶሪያ ላይ የስምምነት ፊርማቸውን ከማኖራቸው በፊት የማይክ ሐመር ብርቱ ቃላት እንደገሰጻቸው አደራዳሪ የተባሉት ኦሉሴጉን ኦባሳንጆ ባሉበት አዳራሽ ውስጥ ማይክ ሐመር ተገኝተው በታዛቢ ማሊያ ለወሳኝነት መጫወታቸው የቅርብ ጊዜ ትዝታችን ነው። ያ ሁሉ ድንፋታችን አሜሪካን ጫፏን ሳይነካ እኛን እስካሁን ድረስ ከአግዋ አግዶ እንዳስቀረንም ይታወቃል። ይህኔ ነው አበሻ የሽሮ ድንፋታ እንጀራ እስኪቀርብ ድረስ ነው ብሎ የሚተርተው። በተመሳሳይ አማራና ኦሮሚያ ክልል ውስጥ ባሉ ውጊያዎች ዙሪያ አሜሪካ አቋሟን ግልጽ ስታደርግ ከዚህም ከዚያም ያሉ ባለልጓም አንደበቶች ተፈተው መናገር ጀምረው ነበረ። መንግስት ለአሜሪካ ያልተጠየቅሽውን አትዘባርቂ አይነት ኮስታራ ምላሽ ሲሰጥ፣ የጎጃም ፋኖ በበኩሉ እኔ አልደራደርም አላልኩም፣ የአምባሳደሩ መግለጫ የመረጃ ክፍተት ያለበት ነው ሲል ወርፎት ነበረ። እውነታው ግን ከዚህ በብዙ ይለያል። ፋኖ ስለ ድርድር አታንሱብኝ፣ ስለ ሽምግልናም አትጠይቁኝ የሚል አደረጃጀት ነው። ይህን ደግሞ እንዲሁ ከባዶ ሜዳ ዘግነን ያመጣነው የበሬ ወለደ ጨዋታ ሳይሆን መሪዎቹ ራሳቸው በአንደበታቸው የተናገሩት ካሜራዎችም ለታሪክ መዝግበው ያስቀመጡት ሀቅ ነው። ይህች ያሻትን ነገር ሁሉ ከማድረግ አንዳችም ምድራዊ ኃይል የሚያግዳት የማይመስላት ሀገር አሜሪካ ብዙዎች እብዱ መሪ እያሉ በሚጠሯቸው ዶናልድ ትራምፕ እጅ ላይ ከወደቀችበት ጊዜ ጀምሮ ኢትዮጵያን የምታይበት አይን እንደምን ያለ እንደሆነ ለማወቅ ጥቂት ሳያዳግት አይቀርም። ከግብፅ ጋር ባለን ታሪካዊ የጠላትነት ስሜት ላይ ለካይሮ ያደላ ልባቸው ደስፈቅታ ውስጥ በገባ ቁጥር አንድ ጊዜ ግብፅ ግድቡን በቦምብ ልታፈነዳ ትችላለች ሲሉ፣ ሌላ ጊዜ ደግሞ ግድቡ የተገነባው በአሜሪካ ገንዘብ ነው እያሉ ሲደሰኩሩ ነው የምናውቃቸው። አሁን ደግሞ ኢትዮጵያ የባህር በር ጥያቄን ማንሳቷን ተከትሎ ከኤርትራ ጋር የተፈጠረው ስጋት አይሎ ባለበት ጊዜ ከኢሳያስ አፈወርቂ መንግስት ጋር ከክልል ለመጫወት መምረጣቸው ዶናልድ ትራምፕን በነጌታቸው ረዳ ዘንድ በጥርጣሬ እንዲታዩ አድርጓቸዋል። አቶ ጌታቸው ረዳ የአሜሪካና የኤርትራ አዲስ ግንኙነት አሳሳቢ ነው ብለዋል። ጌታቸው ረዳ በአሜሪካና በኤርትራ መካከል ይፈጠራል የተባለው አዲስ መቀራረብ እንደሚባለው ቀላል ሳይሆን እጅግ ውስብስብ መሆኑን ነው የሚናገሩት። ዎል ስትሪት ጆርናል አሜሪካ በኤርትራ ላይ ጣለችውን የዓመታት ማዕቀብ ለማንሳትና ዲፕሎማሲያዊ ግንኙነቷን ለማደስ ፍላጎት እንዳላት በቅርቡ መዘገቡ ይታወሳል። በተጨማሪም የዶናልድ ትራምፕ አማካሪ የሆኑት ማሳድ ፋራስ ቡሎስ ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው መነጋገራቸውም ይታወቃል። ይህንን መረጃ መነሻ በማድረግ አቶ ጌታቸው ረዳ በሰጡት አስተያየት ጉዳዩ ከሚታየው በላይ ጥልቅ ነው በማለት ገልጸውታል። ምንም እንኳን የኤርትራና የአሜሪካ መቀራረብ ለቀጠናው መልካም ቢመስልም በአሁኑ ወቅት ግን ይህ የመሳካት ዕድሉ አነስተኛ መሆኑን ጠቁመዋል። አቶ ጌታቸው አክለውም የአሜሪካና የኤርትራ መቀራረብ እውን የሚሆን ከሆነ ግን ፕሬዝዳንት ኢሳያስ አፈወርቂ በጣም አስፈላጊና ወሳኝ ከሆነችው ጎረቤታቸው ኢትዮጵያና ከጠቅላይ ሚኒስትር አብይ አህመድ ጋር እርቅ እንዲያወርዱ ወይንም እንዲቀራረቡ አቅጣጫ የሚሰጣቸው መሆኑን የግድ ይጨምራል ብለዋል። ለቀጠናው የፖለቲካ ተንታኝ ለሆኑት ለፕሮፌሰር ኬቲል ትሮምቮል አስተያየት አቶ ጌታቸው ረዳ ምላሽ ሰጥተዋል። ትሮምቮል የአሜሪካና የኤርትራ መቀራረብ በምስራቅ አፍሪካ ያለውን የኃይል ሚዛን ሊቀይረውና ኢትዮጵያ ስትራቴጂካዊ አማራጮቿን እንድትመረምር ሊያስገድዳት ይችላል በሚል አስተያየታቸውን ሰንዝረው ነበረ። እኛም ደግሞ እንላለን እንዲህ አይነቱ የአሜሪካ ረጅም እጅ በዘራቸው አይድረስ እንጂ ባይደንም ሆኑ ትራምፕ፣ ኦባማም ሆኑ ክሊንተን ጉዳዩ ላይ ስተት ብለው ከገቡበት በኋላ በጉልበት ሳያንበረክኩ ለፍላጎታቸው ሳያስገዙ
እንዲሁ በቀላሉ አይተውህም። ህወሓት ደርግን ገርስሶ አዲስ አበባ ሲገባ በወቅቱ ብዙ ሰው ያላየው ስውሩ የአሜሪካ እጅ ነበረ። ኢሳያስ አፈወርቂን በማይገመቱ የጦርነት ቀጠናዎች መሃል ይለፍ ባላቸው መኪኖቿን ቀባራ ስታንሸራሽር የነበረችው አሜሪካ ደርግን ለመጣል እንጂ የህወሓትና የሻዕቢያ ፍቅር እንዳይቀዘቅዝባት ብላ አልነበረም። ከዋሽን ምስክራችን የአፈንዲ ሙጠቂ ሻዕቢያና ጀብሃ የሚል ጽሑፍ ነው። ህወሓት መራሹ የኢህአዴግ ስርዓት በስልት ሲወገድም ቢሆን የኦሮሞ ወጣቶችና የአማራ ጓዶቻቸው ጥምረት ሚና ቢኖረውም ብርሃነ ጽጋብ የሚባል የቀድሞ ባለስልጣን የኢህአዴግ የቁልቁለት ጉዞ የሚል መጽሐፍ ላይ ከተበልን የአዳራሽ ሥራ ከፍተኛውን ድርሻ ቢወስድም ያለ አሜሪካ ጣልቃ ገብነት ግን ነገሩ የሚሳካ አልነበረም። ለዚያ ነው አቶ ጌታቸው ረዳ እንዳሁኑ ከዶክተር አብይ ጋር እጅና ጓንት ከመሆናቸው በፊት የአብይን መንግስት ስልጣን ላይ ያወጣው የአሜሪካ መንግስት ነው ይሉ የነበረው። አሜሪካ አሁንም ቢሆን ከእንዲህ አይነቱ ድራማ ጀርባ ስሟ ይኖራል ብለን ብንጠረጥር ታዲያ ይፈረድብን ይሆን? የሰሞኑ አስመራ ላይ የተመደረከ ድራማዋም ለዚህ የማናለብኝነት ፍላጎቷ የመጋረጃ መክፈቻ ትዕይንቷ ሳይሆን አይቀርም። እንዲህ ነው የአቶ ጌታቸው ረዳን ስጋት በእኛ አይን በኩል የተመለከት ነው። እንዲህ ያደረገች በመላው ዓለም ላይ ለፍላጎቷ ያደሩ ለጡጫዋ የተንበረከኩ መንግስታትን ለመፍጠር የምትተጋው አሜሪካ ዛሬ የሰሜን ጆሮ ጭው የሚያደርግ ጉድ አስተናግዳለች። በሚደረግላቸው ጥበቃ እንኳን ጥይት ነፋስም ለመግባት የሚቸገርበትን የደህንነት መስመር እንዴት አድርገው እንዳለፈው ባይታወቅም ትናንት ምሽት ላይ በተደረገ የእራት ግብዣ ላይ የነበሩት ዶናልድ ትራምፕ አሜሪካውያንን ካስደነገጠ የግድያ ሙከራ ለጥቂት ተርፈዋል። በዋይት ሀውስ የጋዜጠኞች ማህበር የእራት ግብዣ ላይ ነበር ተኩሱ የተከፈተው። በዋይት ሀውስ የጋዜጠኞች ማህበር ዓመታዊ የእራት ግብዣ ስነ ስርዓት ላይ በተሰማ የተኩስ ድምፅ ምክንያት ከፍተኛ መደናገጥም ተፈጥሮ ነበረ። በወቅቱ በስፍራው የነበሩት ፕሬዚዳንት ዶናልድ ትራምፕ ከነ ባለቤታቸው የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በደህንነት አካላት ጥበቃ አማካኝነት በአስቸኳይ ከቦታው እንዲወጡ ተደርጓል። ትራምፕ እኔ ላይ የሚተኩሱት ተጽዕኖ ፈጣሪ ስለሆንኩ ነው። ይህ ተኩስ የኢራንን ጦርነት አያስቆምም። ፕሬዝዳንት መሆን አደገኛ ስልጣን ነው ብለዋል። የተኮሰው ግለሰብ መቁሰሉንና የተኮሰው ጥይት አንድ የቢሮ ኃላፊን እንዳቆሰለም ገልጸዋል። የግለሰቡ ዓላማ ፕሬዝዳንቱና ካቢኔያቸው ላይ ነበረም ተብሏል። ከአሜሪካ ዋይት ሀውስ ወደ አዲስ አበባ ተመልሰናል። ቴዲ አፍሮና ፌዴራል ፖሊስም የመውጫ ጉዳያችን ናቸው። አርቲስት ቴዲ አፍሮ የቲዎሪክ አልበሙን ለአድማጭ አድናቂዎቹ ካቀረበበት ጊዜ አንስቶ በእሱና በእሱ ዙሪያ ባሉ ሰዎች ላይ ጫና እየደረሰ መሆኑ ሲነገር ቆይተዋል። ፌዴራል ፖሊስ ግን ይህንን አስተባብሏል። ምክትል ማናጀሩን ጨምሮ የረጅም ጊዜ የቅርብ ጓደኛው መታሰራቸው መዘገቡ ይታወሳል። ከዚህ ባለፈም ታጥቀው በመኪና የመጡ አካላት ሲኤምሲ አካባቢ የሚገኝ የሙዚቃ ስቱዲዮና ስራዎችን የሚያዘጋጅበት ቦታን በምሽት በኃይል በመስበር መዝረፋቸው መነገሩም ተዘግቦ ነበረ። የጀርመን ድምፅ ሬዲዮ ጣቢያም የቴዲ አፍሮን የቅርብ ሰዎች ዋቢ በማድረግ ስቱዲዮው ተዘርፏል ብሎ ነበረ። ጠባቂዎችም መደብደባቸውን ገልጿል። ከተዘረፉት ውስጥ ያልወጡ የሙዚቃ ስራዎች ያሉባቸው ፋይሎች እንዳሉም አመልክተዋል። እስካሁን ድረስ እየደረሱ ነው ስለተባሉት ጫናዎችና በስቱዲዮው ላይ በታጠቁ አካላት ተፈጽሟል ስለተባለው ዝርፊያ አርቲስት ቴዎድሮስ ካሳሁን ወይንም ቴዲ አፍሮ በይፋ የሰጠው ቃል በማናጀሩም በኩል የሰጠው ማብራሪያ የለም። የወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና መምሪያ ተወካይ አቶ ሙሊሳ አብዲሳ ግን የፌዴራል ፖሊስ እንደዚህ አይነት ውንብድና አይሰራም፣ ስብዕናውም አይደለም፣ የሚሰራው በሕግና በሕግ ብቻ ነው ብለዋል። ብዙ ኦፕሬሽኖችን እንሰራለን። በእነዚህ ኦፕሬሽኖች ውስጥ ከሱ ማለትም ከቴዲ አፍሮ ጋር የሚገናኙና እኛ ያደረግነው ነገር የለም ሲሉ ገልጸዋል። ቴዲ አፍሮ የኢትዮጵያ ፌዴራል ፖሊስ ተጠርጣሪ እንዳልሆነ፣ በሱ ላይ ምንም አይነት ምርመራ እንዳልተደረገ፣ የምርመራ ስራም እንዳልተሰራ እንዲሁም ከሱ ጋር የሚገናኝ ጥቆማ ለፖሊስ እንዳልደረሰውና ፌዴራል ፖሊስ እሱ ላይ አንድም ነገር እንዳላደረገ ተናግረዋል። ህዝቡም ይህንን ይወቅልም ብለዋል። እሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው ያለው፣ በሱ ላይ የተደረገ ምንም አይነት ነገር የለም ሲሉ ገልጸዋል። እኛም እንደ ማንኛውም ሰው ሚዲያ ላይ እናያለን። በየቀኑ በሺዎች የሚቆጠሩ የፈጠራ ወሬዎች ይፈጠራሉ። ስለዚህ አርቲስቱን እንደ ማስያዣ ይዘው የፖለቲካ አጀንዳ ማራገብ የሚፈልጉትንም እያየናቸው ነው ሲሉ አስረድተዋል።